La Medina, lo te me amo. Tu bella ciao, bella ciao, bella ciao, ciao, ciao ብለናል እንግዲህ ስፓኛ ደረሰልን ቀናችን አባቴ አሁን ሁለት እንትን ምን ነገር አንተኛ ያን ሾርት የዱ ነገር መፈለግ አይቻልም በኋላ አቡ ነው እንዳትይ ሁለተኛ ወዳጅነት እያሉ መሸረማመድ መቀረጣጠል የለም ጫው ራስ ትልጣፍ ነው አባቴ ያ ሾርት የሚለቅሽ እንዳይመስልሽ እስቲ ቤላ ቻው ቻው ይላል የዓለም ዋንጫ ፋይናል አርጀንቲና ቨርሰስ ስፔን ዛሬ ማለት ነው። ሜሲ ያማልን አጥቦ ነው የሚያጥፈው። ልጅ እያለ አጥቦታል። አሁን አዋቂው ነው ያጥፈው። እንዲህ አይደለ ምንም ማድረግ አይቻልም። እኔ እግር ኳስ ሁሌ ነው የምላችሁ፣ እግር ኳስ ለሜሲ ያላትን ነገር እንዳለ ብትሰጣት አይደብረኝም ስለሚችል ይመቸው። አዝናለሁ በሮናልዶና በሜሲ ክርክር አይናችሁን ይዛችሁ ኳስ ለምታዩ እናንተ የፉኝት ልጆች። ለማንኛውም በቃ ከቀሩት ቡድኖች እኔ አርጀንቲናን ነው ደግፈው ዛሬ። ይመቻችሁ። ዛሬ ማታ ዓለም ሁሉ በጉጉት የሚጠብቀው እጅግ ተጠባቂው የዓለም ዋንጫ የፍጻሜ የዋንጫ ጨዋታ ማለት ነው ምሽት 4 ሰዓት ይደረጋል በአርጀንቲና መካከልና በስፔን መካከል ማለት ነው። ያው እንግዲህ እንደምታውቁት አምና ዋንጫውን ያነሳችው አርጀንቲና ምናልባት ዘንድሮም አንስተው ባክ ቱ ባክ የንጉሱ ሀገር ትደግም ይሆን ወይስ ደግሞ በኳስ ቁጥጥር ቴክኒካቸው የሚታወቁት ስፔኖች ማለት ነው ይህንን ዋንጫ ከትንሹ ያማል ጋር እንግዲህ ያነሱ ይሆን የሚለው ማለት ነው ምሽት 4 ሰዓት ላይ የምንመለከት ነው እንግዲህ የሚሆነው ማለት ነው። ይህንን ድንቅ ነገር ታውቃላችሁ ሊዮ ፋንስ። ዛሬ ሊዮኔል ሜሲ የዓለም ዋንጫን ለሁለተኛ ጊዜ ሊያሳካ ከስፔን ጋር ለፍጻሜ የሚያደርገው ጨዋታ ስታዲየሙ የዛሬ 10 ዓመት ያለቀሰበት የዛሬ 10 ዓመት ያነባበት እኛም ደጋፊዎቹ ያለቀስንበት 2016 ላይ ኮፓ ፍጻሜ በቺሊ በፔናልቲ ያጣበት ስታዲየም ነው ዛሬ ለሁለተኛ ጊዜ የዓለም ዋንጫ የሚያሳካው። ሜሲ ያንን ውሳኔ የወሰነው እኔ በኢንተርናሽናል ውድድር አልወዳደርም ብሎ የወሰነበት ውሳኔ ምክንያቱ እሱ አይደለም ችግሩ። እሱ ብቻውን ይተቻል። የቶርናመንቱ ጎልደን ቦል አሸናፊ እሱ ሆኖ ሳለ ሜሲ ብቻውን ይተቻል። ያኔ ነበረ ሜሲ ይሄንን አሳዛኝ ውሳኔ የወሰነው። ከዛ ውሳኔ ከዛ ውድቀት ከዛ ችግር ውስጥ ከዛ ሐዘን ውስጥ ተነስቶ ዛሬ ሊዮኔል ሜሲ አርጀንቲናን የከፍታ ማማ ላይ አድርሷታል። የከፍታ ማማ ላይ ይሄን ያደረገው ሊዮኔል ሜሲ ነው። ያኔ ስታዲየሙ ሚት ላይፍ ምናምን ስታዲየም ይባላል። አሁን ኒው ጀርሲ ምናምን ስታዲየም ይባላል። አሜሪካ ውስጥ ያለ ስታዲየም ነው። በወደቃችሁበት ቦታ ትነሳላችሁ፣ ባለቀሳችሁበት ቦታ ተሰቃላችሁ። ይሄ ለኔ የህይወት ትምህርት ነው። የሊዮኔል ሜሲ ህይወት ከልጅነት እስከ ዕውቀት የሊዮኔል ሜሲ ህይወት ለኔ ትምህርት ነው የምትማርበት ከሆነ ፓፓ። ዛሬ ደግሞ ያደርገዋል ሊዮኔል ሜሲ። ቫሞስ አርጀንቲና፣ ፈጣሪ ከኛ ጋራ ነው። ይሆናል። ቫሞስ ሊዮኔል ሜሲ ይሆናል። ፋሚሊ ይሆናል። ከመሆን አርጀንቲና። እኔ እነ ዳኒ ኦልሞ እነ ኩባርሲ እነ ላሚን ያማልን የመሳሰሉት ተጫዋቾች ሆን ብለው አልምጠው አልግጠው እየተጫወቱ አርጀንቲና እንድታሸንፍ እንዳያደርጉ ብዬ ሳቀቃለሁ። አንተ ትመጣና ስፔንም አርጀንቲና የምታሸንፍ አንድ ነው ምናምን ትለኛለህ። ለምን? የባርሴሎና ደጋፊ አረ ብሮ የባርሴሎና ደጋፊ ምናልባትም ከግማሽ በላይ የሚሆነው የአርጀንቲና ደጋፊ ነው። አብዛኛውን ደግሞ የማድሪድ ደጋፊ ነው። ያከለ አይደሰትም። ይሄ የታወቀ ሀቅ እኮ ነው። እነሱ የካታሎን አንድ መሆን መገንጠልን የሚፈልጉ ሀገር መስርተው ብሔራዊ ቡድናቸውን መስርተው ሌላ ድል ማድረግ እንጂ የስፔን ማሸነፍ እንደውም አንድ እያደረገ እያጠናከረ አንድነታችንን የኛን መገንጠል ያዘገየዋል ብለው የሚያስቡ የሚፈሩ ናቸው። እና ስፔን እንድታሸንፍ የሚፈልጉ አይደሉም የባርሳ ደጋፊዎች። ሶ ዛሬ ገግመህ አልግጠ አርጀንቲናን ደግፍ እንጂ ምሮ ስፔን የምታሸንፍ መጣ የሚባል ነገር የለም። እኛ ማድሪዶቹ ነን በእንደዚህ አይነት ነገር የምንደሰት ማለት። ከዚህ ነገር አንፃር ከዛ ደግሞ ስፔን ከአሜሪካ በነበራት የሆነ ሰጣ ገባ በኢራን ጦርነት ምክንያት ማለት በነበራት ሰጣ ገባ ምክንያት እንዲሁም ደግሞ አርጀንቲናዎች ባላቸው ይሄ ዘረኝነትና ሃርድ የሆነ የነጭ አምላኪነት ምክንያት የሆነ አርጀንቲና እንድታሸንፍ የሆነ ፌቨርና እንዳይሰራ ሳቀቃለሁ። አንተ መጣ ስፔን የምታሸንፍ አርጀንቲና የምታሸንፍ አንድ ነው ልትለኝ ትሞክራለህ ማለት ነው። እስኪ ስፔን ታሸንፍ
እስኪ ታሸንፍና መጥተህ ስትደሰት አያለሁ። እስኪ አያለሁ ልክ እንደ ማድሪድ ደጋፊ ስትደሰት አያለሁ። ለማንኛውም ኳስ ከፖለቲካ ጋር ቀልቀል ካላደረጋችሁ አይመጣውም ማለት ነው። የጸዳ ነው ከፖለቲካ እግር ኳስ ግን እያስገደዱ እየቀላቀሉበት ስለሆነ ምንም ማድረግ አይቻልም። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ ማድረግ ደግሞ ግዴታ ነው። ይመቻችሁ። የዓለም ዋንጫ የፍጻሜ ጨዋታን በትክክል ለሚገምቱ 3 ስፖርት ቤተሰቦች ኤጂ ቪሌጆች ልዩ ሽልማት አዘጋጅተናል እያሉ ይገኛሉ። ሽልማቱ ሰርፕራይዝ ነው። አድራሻቸው ሰሚት ካምብሪጅ ትምህርት ቤት ጎን ነው። ዛሬ ስፔን ወይስ አርጀንቲና እያሉ ይገኛሉ። እጅግ በጣም ያማረ ቤት ነው። ግምታችሁን አስቀምጡ እና ልዩ ሽልማታችሁን ተሸልሙ እያለ ይገኛል። ኤጂ ቪሌጅ ብራንድ የሆነ የከተማችን መዝናኛ ቤት ነው። ሰበር ዜና ሊዮኔል አንድሬስ ሜሲ ከዛሬው የፍጻሜ ጨዋታ ውጪ ያለ መሆኑ ተረጋግጧል ማለት ነው። ለማንኛውም ፋሚሊ ስንት ለስንት የሚያልቅ ይመስላችኋል? የ500 ብር ካርድ ልሸልማችሁ ነው። ኮሜንት ላይ ውጤታችሁን ጠቅ አድርጉ። ስፔን ወይንስ አርጀንቲና? እስቲ የማን ደጋፊ ናቸው? ውጤቱን ጠቅ አድርጋችሁ የ500 ብር ካርድ ወይ ትባላላችሁ ማለት ነው። ይመቻችሁ። ስፔን ከአርጀንቲና የዓለም ዋንጫ የፍጻሜ ጨዋታ በትክክል ኮሬክት ስኮር ለገመተና ቀድሞ ላገኙ ለሶስት ሰዎች ለእያንዳንዳቸው 1000 ብር እሸልማለሁ። ስለዚህ ግምታችሁን ኮሜንት ላይ አስቀምጡ። ጨዋታው ኒውዮርክ ውስጥ እንግዲህ ምሽት 4 ሰዓት ላይ ዛሬ ይካሄዳል። ላሚን ያማል የመጀመሪያው ዋንጫውን ይበላል ወይስ ሊዮኔል ሜሲ ሁለተኛው ዋንጫውን ያሳካል? ስለዚህ ሁላችሁም እስኪ ግምታችሁን ኮሜንት ላይ አስቀምጡ። እንደነገርኳችሁ ሽልማት አለው። ይሄን ቪዲዮ ደግሞ ለጓደኞቻችሁ ላኩላችሁ። ላሚን ያማል ወይስ ሊዮኔል ሜሲ? ስፔን ወይስ ደግሞ አርጀንቲና? የዛሬውን ጨዋታ ማን ያሸንፋል? ግምታችሁ የትኛው ነው? በኒውዮርክ ኒው ጀርሲ ሜትላይፍ ስቴዲየም ዛሬ ምሽት 4 ሰዓት ላይ የዓለም ዋንጫ የፍጻሜ ጨዋታ ይደረጋል። ይሄንን ጨዋታ አሸንፎ ይሄንን ዋንጫ የሚያሳካው የትኛው ነው? ስፔን ከ16 ዓመታት በኋላ የዓለም ዋንጫ አሸናፊ ትሆናለች ወይስ ደግሞ አርጀንቲና ባክ ቱ ባክ የዚህ ክብር ባለቤት ትሆናለች? እስቲ ግምታችሁን ኮሜንት ላይ አስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። እንደዚህ ገላውን ያጠባችሁት ልጅ እና እንደዚህ ስጋው ያልጠነከረ ነፍስ ያላወቀ በእጃችሁ ይዛችሁ ያጫወታችሁት ልጅ አስቡት። ያ ገላውን ስታጥቡት የነበረው ልጅ በእጃችሁ ይዛችሁ ስታጫውቱት የነበረው ልጅ እንደዚህ አድጎ ሀገራችሁን የዓለም ዋንጫ ሊነጥቃችሁ ከፊታችሁ ሲቆም ዛሬ ታሪካዊ ምሽት ነች። ሜሲ ወይስ ያማል? ስፔን ወይስ አርጀንቲና? ማን የዓለም ዋንጫን ሊያነሳ ይችላል? ዛሬ ከምሽቱ 4 ሰዓት አንስቶ ምላሽ የምናገኝ ይሆናል። አርጀንቲና ወይስ ስፔን? ማን የዓለም ዋንጫን የሚያነሳ ይመስላችኋል? ግምታችሁን ኮሜንት ላይ አስቀምጡልኝ። መንገድ ሁሌም አለው ገድ ቋጠሮ ይቅር በቃ እንዋደድ። የምን ብሽሽቅ የምን ጠላት? ሜሲ ሮናልዶ ሁለቱም ጎት። እናቴ ተሙት በቃ የሜሲ ፋን 6 አድርጉ እንደ ድል ለእግር ኳስ ይመቻል። ስፔን ዋንጫውን ትበላለች ብዬ ማለት ነው። በደና ብር የሚያስይዘኝ ካለ ኮሜንት አድርግልኝ ወይ ኢንቦክስ አድርግልኝ። በደና ብር አስይዛለሁ። አርጀንቲና ዋንጫውን አበላም ብዬ አስይዛለሁ። ወንድ ኮንክ ኮሜንት ላይ መታ ወይ ኢንቦክስ አድርግልኝ። ያንተና የስፒድ ከባድ እርግማን ነው። የደገፋችሁት ክለብ በሙሉ ይወርቃል አያልፍለትም ስትሉ የነበራችሁ ሰዎች ይኸው ዛሬ አርጀንቲናን ደግፌ መጥቻለሁ። እስቲ የኔ አደጋገፍ ነው የእናንተ አነጋገር ነው ትክክል ያለው ነው የሚለውም ማለት ነው ዛሬ የምናየው ይሆናል። ከነ ዋንጫው ነው የመጣሁት። በነገራችሁ ላይ ለሜሲ ስል ማለት ነው። በእርግጥ ልክ ናቸው። አጌኒስት ሆኜ ማለት ነው ኬፕ ቨርዴን፣ ስዊዘርላንድን፣ እንግሊዝን ያልደገፍኩት ክለብ የለም። ግን አሁን ላይ በቃ ጊቭ አፕ አድርጌያለሁ። ይሄ ሁሉ ለፍቶ ከመጣ በኋላ ሜሲ ያሳዘነኝ። ስለዚህ ለሜሲ ልደግፍ አስበኝ። የዛኔ ትንሽ ሆኖ ገላውን ያጠበው ያማል ዋንጫውን ያነሳ ይሆን ወይስ ገላውን አጣቢ ሜሲ ዋንጫውን ይበላ ይሆን? እሱን ዛሬ ማታ እንናይ ይሆናል። መልካም ዕድል ሜሲ። በመዲና ቶተሜያሞ በህግ አምላክ ለምን አታርፉም? እኛ የያዝ ነው ጎቱ ሜሲ ነው። አይ ሜሲ ክፋት አያር አዙር የት እንደጣልክ እዛ ጠላት ጎራ ጣልክ። ኤኒዌይስ ዛሬ ወይ እናሸንፋለን ወይ ሞተን እንቀራለን። ቪስካ ሜሲ ቪስካ አርጀንቲና አባቴ ሌላ አማራጭ የለም ነው ብለህ ወጥር ዛሬ አቤት ታሪክ ልንሰራ ነው መሰለኝ። በቃ ወጥር ብያለሁ።
ሌዲስ ኤንድ ጀንትልሜን ዛሬ እንግዲህ የስፔን አርጀንቲና ጨዋታ ቤት ምርጥ 11 ነው ብሰራላችሁ። እናንተ ቪዲዮ ኮፒ ሊንክ ያደርጋው ጀምሩት። አካውንቴን ፎሎ እያደረጋ እስኪ ፎሎ አርጉ። እስኪ ከተመቻችሁ ቢያንስ ይሄ ምርጥ 11 በረኛ ላይ ሙሉ ቶርናመንቱን አንድ ጎል ብቻ የገባበትን ኡናይ ሲሞን ምናረገው ይሄ በድሮ አቋም ምናም በጉዳት ምናም ነገር ሁሉ ነገር ከግምት ገብቶ ነው አሁን ያላቸው ነገር ብቻ አንድ ጎል ብቻ ሙሉ ቶርናመንት የገባበት ከዲቡ በዚያ የተሻለ ቶርናመንት ያሳለፈ ነው ብዬ አስባለሁ። ከዛ በኋላ ራይት ባክ ላይ ፔድሪቶ ፖሪቶ ትሆናለች። ይሄ ቦታ እሱን ጄድ ስፔንስ ሮሜሮን እና ቫንደቨንን ይዞ እንዴት ሊወርድ ነበር ያ ሁሉ ጎል ሲገባበት እንደነበር አላቅም። ብቻ ግን ራይት ባክ ፔድሮ ፖሮ ነው። ከዛ በኋላ ሌፍት ባክ ኮኩሻ ትሆናለች። አንዴ ምንም ንግግር ድርድር የሚያስፈልገው አለም ከታግላጭ ኮጋ ነው ኩኩሬ ይሆናል። ከዛ ሴንተር ባክ ፓርትነርሺፑ ደግሞ ሊቻ ዘቡቸር እኔ ዘቡቸር የሚለው ስም ተው ብያለሁ። ይሄ ስም ለሱ የሚመጥን ስም አይደለም፣ ሌላ ስም አውጡለት። ሊቻ ከጎኑ ደግሞ ፓው ኩባርሲ የሚሆን ይሆናል ማለት ነው። ከዛ በኋላ ወደ መሃል ሜዳው እንመጣለን። እዚህ ጋር በደብል ፒቨት ነው የምንጫወተው። የመጀመሪያው ተጫዋች የባለንዶር አሸናፊ የሆነው ሮድሪ ይሆናል ማለት ነው። ሮድሪ በዚህ ቶርናመንት እያስደመመኝ ነው ያለው። ማርያምን በቃ በጣም የሚገራርም ፐርፎርማንስ ነው እያሳያሉ። ዛሬ ቢግ ጌም እጠብቃለሁ ከሱ። ሮድሪ ከጎኑ ደግሞ በጣም የገረመኝ እኔ እንደዚህ አይነት ምርጥ 11 አይደለም የአንድ ቡድን ተጫዋች ራሱ በሰራ እፈልጋለሁ ብዬ ማላስበው ተጫዋች ግን ሐሳቤን ያስቀየረኝ ተጫዋች ሊያንድሮ ፓሬዴዝ ነው። አሁን እዚህ ጋር ፋቢያን ሩይዝ ምናምን አይነት ተጫዋች እና ፔድሪ ምናምን አይነት ኳሊቲ ያላቸው ሰዎች አሉ። ግን ዓለም ዋንጫው ቤዝ ካረግን ይሄ ዓለም ዋንጫ ያለ ፓሬዴዝ ለአርጀንቲና የሚሆን አይነት አልነበረም። የሚገርም ፕሌየር። እዚህ ጋር አንድ ቴምፖ ኮንትሮል የሚያደርግ ኳስ በደንብ የሚችል የሚያከፋፍል አንሱ አድርገናል። እዚህ ጋር ደግሞ አንድ ዲስትሮየር አድርገናል ማለት። ከዛ በኋላ 10 ቁጥራችን የጨዋታው ማኖ ዘማች ሁላ ሊሆን ይችላል ብዬ ነው የማስበው። እንግዲህ ዳኒ ኦልሞ 10 ቁጥር ቦታውን ይዛል። ኤንዞ ፈርናንዴዝ እንደ 10 ቁጥር ነው በዚህ ቶርናመንት ይጫወታ ያለው ታውቃላችሁ። ፎርሜሽናቸው እንደዛ እንደ ዳይመንድ ነው የሚጫወት። ግን ከኤንዞ ይልቅ ኦልሞ ነው በጣም ኢፌክቲቭ ነበር ብዬ አስባለሁ። ይሄን ዓለም ዋንጫ ኤንዞ የመጨረሻው ጨዋታ ላይ ነው እንደዚህ አይነት ሰምቲንግ ሲያሳየን የነበረው። ብቻ ግን ኦልሞ ያን ቦታ ይዛል ማለት ነው። ከዛ በራይት ዊንግ በኩል ለምን ያማል ይገባል። ከዛ በሌፍት በኩል ደግሞ ያው ማስተካከል ስላለብን ሚኬል ኦሪያዛባል እናደርገዋለን። ምን ያክል ኢምፖርታንት ተጫዋች እንደሆነ ታውቃላችሁ። ከዛ በኋላ ከፊት ለፊት የ17 ዓመቱ ታዳጊ ሊዮኔል አንድሬስ ሜሲ ይሄንን ቡድን የሚመራ ይሆናል። ማን እንደምትቀይሩ ኮሜንት ላይ አስቀምጡልኝ። ፍጻሜው ጨዋታ ማን ያሸንፋል ኮሜንት ላይ አስቀምጡልኝ። ፎሎ ኮፒ ዲክሽን እያደረጋችሁ ይመቻል። ዛሬ የማንን ሳይድ ትይዛለህ ስትሉ ለነበረ በጣም ቀላል ነው፣ ሜሲን ነው የምንይዘው። ምክንያቱም ኦፍ ኮርስ ለኛ ለባርሳ ፋንስ በጣም ከባድ ነው የትኛውን መምረጥ እንዳለብን፣ ግን ባርሳን እንድንደግፍ ራሱ ያደረገን ሜሲ ስለሆነ ማለት ነው። እኔ ከዚህ በፊትም ገና ይሄ ቶርናመንት ሲጀመር ነግሬያቸዋለሁ። ስፔን ከአርጀንቲና ከሁለት አንዱ ፋይናል ይደርሳሉ አልኩ። ኖክአውት ስቴጅ ላይ ደግሞ ሁለቱ ናቸው ለፍጻሜ የሚደርሱት፣ ሌላ ማንም አይደርስም ብዬ ነበር። ይሄው ሁለቱም ደረሱ። ግን እኔ ስነግራችሁ ሜሲ ሪታየር ሲያደርግ በአንድ ባላንዶርና በአንድ ዓለም ዋንጫ ነው መሸኘት የምንፈልገው፣ አለበለዚያ የማይሆን ነገር ነው ብያቸዋለሁ። በባዶ አንሸኘውም ሜሲያችንን። ዛሬ በዓለም ዋንጫና ከዛ ደግሞ ባላንዶር ሲመጣ በባላንዶር እንደምሸኘው ተስፋ አለኝ። ግን ከባድ ነው በጣም። ስፔን ከባድ ቲም ነው ያላት። በጣም ኳስ ይዘው ነው የሚጮቱት። በጣም የሚያለፉ ቲም ናቸው። አሪፍ ዲፌንስ አላቸው። ዲፌንስ ስል እንደ ቲም አሪፍ ይከላከላሉ ነው እንጂ ደና ዲፌንስ ኖሯቸው አይደል። ግን በዊንገሮቻቸው ጸዴ ናቸው። ከዛ ደግሞ ፉልባኮቻቸውም እንደዛው። ዛሬ ከባድ ጌም ይሆናል ብዬ አስባለሁ። አይ ሆፕ አርጀንቲና አሸንፋ ሜሲ ዓለም ዋንጫውን እንደሚያነሳው። ግን ደግሞ ሌላ ሁለተኛ የምሰራውን ቪዲዮ አለ ደግሞ ስፔንን ሳይድ ይዘን። ከምንም በላይ ግን ሜሲ አሸንፎት እንደሚበላው ተስፋ አለኝ። የእናንተን ግምት ኮሜንት ላይ አስቀምጡ። እናንተ ነክቷል እንዴ? ነክቷል። ተነሱ። አሁን ይኸውላችሁ ሁላችሁም ተነስታችሁ ወደ ስፔን፣ እናት ሀገሬ ስፔን። ዛሬ እሷ ቀን ነው። እናንተ ጠዋት ነበር ተነስቼ እሄዳለሁ አልኩት። አንተ ረፈደ 3 ሰዓት ከምናምን። ተነሱ ሁላችሁም ዛሬ የቋጠሮ ቀን ነው። የባርሴሎና ደጋፊ ዛሬ ወይኔ ምን ባጠፋው ምን በበደልኩ ነው ላይ ዛሬ ኩች የሚሰራል። በአላ እንደናንተ ቀን ይወጣለት ይሄ በዚህ በኩል ካጀልን በዚህ ተናግራ ይመቻችሁ። ሻሩካን ሆናችሁብኛ። አቡዬ ያንተ ስራ አለበት አንተ ብሎ ቋጣሪ ያጣፍጥላችሁ። ችግር የለውም። እናት ሀገር ስፔን ስፓኒያ ወደፊት